ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በዝርዝር ወደምናደርሳችሁ የሁነት መረጃችን እናመራለን። የቻይናው GAC ጁንቱ የመኪና ኩባንያ በኢትዮጵያ ማዕከሉን በይፋ አስጀምሯል። ኩባንያው በትናንትናው ዕለት የምርት ማሳያ ማዕከሉን ያስመረቀ ሲሆን በኤሌክትሪክ የሚሰሩ ተሽከርካሪዎችን በኢትዮጵያ የመኪና ገበያ ላይ ማቀላቀልም ችሏል። እንግዲህ ማዕከሉ የሽያጭና ድረ ሽያጭ አገልግሎት እንዲሁም የመለዋወጫና የጥገና አገልግሎቶችንም ይሰጣል። በትናንትናው ዕለት የተለያየ አይነትና መጠን ያላቸው መኪናዎችንም ለደንበኞች አስተዋውቋል። አጠቃላይ ዝግጅቱ ምን ይመስል ነበር የሚለውን ተከታትለን እንምጣ። በዚህ በአዳዲስ መኪኖች ዙሪያ ላይ እንግዲህ የጂኤሲ ምርት ይዘን ብቅ ብለናል። ከነሱም በተጨማሪ አሁን ላይ እንግዲህ ሀገራችን ውስጥ ከምናየው የኤሌክትሪክ ኢኒሺዬቲቭ አኳያ አሁን እነዚህን መኪኖች ስናመጣ እጅግ ዘመናዊና ቅንጡ የሆኑ መኪኖች ናቸው። ከዛ ደግሞ በየደረጃቸው ደግሞ እንደዚሁ ለህብረተሰቡ አማካይ የሆነም ደግሞ መኪኖች አሉ። ስለዚህ አሁን ጂኤሲ ወደኛ ሀገር የሰጠን ወይም ደግሞ አውቶራይዝድ ዲስትሪቢዩተር ብሎ የሰጠን ራይት በአራት ሞዴሎች ላይ አሁን እያጠነጥናል። የመጀመሪያው አዮን ዩቲ ይባላል። ሁለተኛው አዮን ቪሆም ነው። ከዛ የሃይፕቴክ ምርት የሆኑት ደግሞ ሌክዠሪ የሚባሉት መኪኖች ሃይፕቴክ ኤችቲ እና ሃይፕቴክ ኤችኤል የሚባሉ ሁለት ሞዴሎችን ጨምረን በጥቅሉ አራት ሞዴሎችን ይዘን ነው ዛሬ ላውንች እያደረግን ያለ ነው ማለት ነው። እነዚህን እንግዲህ ስናመጣቸው በተለይ በሌክዠሪነታቸው የታወቁ ስለሆኑ አብዛኛው ማርኬት ያውቃቸዋል። አሁንም በሚቀጥሉት ጊዜያቶች ደግሞ ያሉንን ፕሮዳክቶች እንደዚሁ ለህብረተሰቡ ይፋ የምናደርግ ይሆናል። ለዛሬ ግን እነዚህን አራት ሞዴሎች ይዘን ስንቀርብ እጅግ በታላቅ ኩራት ነው። ምክንያቱም ጂኤሲ የሚታወቅባቸው በጣም ቅንጡ ዘመናዊ የሚባሉ እና እንደዚሁም ደግሞ ጥንካሬያቸው ለኛ ሀገር ስታንዳርድ የሚሆን ለግሎባል ማርኬት ብሎ ስለሆነ የሚያመርታቸው ያንን ታሳቢ ያደረጉ ምርቶችን ነው ዛሬ ወደ ገበያ ይዘን የቀረብ ነው ማለት ነው። እስኪ ስለ ጂኤሲ አንዳንድ ሀሳቦች ውስጥ ጂኤሲ ማለት የተለያዩ ብራንዶችን በማምረት የሚታወቅ ነው። እንደዚሁ እንግዲህ በሀገራችን ላይ ታዋቂ የሆኑት የቶዮታ BZ3 እና BZ4 አምራች ካምፓኒው ጂኤሲ ነው። ስለዚህ በጥንካሬው ይታወቃል። ቶዮታም ሁሉ የሚያሰራው ድርጅት ነውና ሌላም በተጨማሪ ሆንዳም እንደዚሁ አብሮ ይሰራል። ሚትሱቢሺንም ጨምሮ ጂኤሲ ያመርታል ማለት ነው። ስለዚህ ከዚህ ጋር በተገናኘ የራሱን ደግሞ በራሱ ችሎ ልክ እንደ BYD ጂኤሲም የራሱ ምርቶች አሉት። ከነዛ መካከል እንግዲህ አዮን የሚባለውን ፕሮዳክት እንደዚሁ በጂኤሲ ስር የሚተዳደር ነው። በተጨማሪ ሃይፕቴክንም እንደዚሁ በሌክዠሪ ደረጃ ያመርታል ማለት ነው። ስለዚህ ዛሬ እኛ ግን የፕሪፈር አድርገን ለኢትዮጵያ ማርኬት ይሆናሉ ብለን ያደረግናቸው በጥንካሬያቸው፣ በሳይዛቸው ለእኛ ሀገር ማርኬት ብለን ስንል ብዙ ሪኳየር ያደረግናቸው ነገሮች አሉ። ስለዚህ እነዛን አድርገን የመረጥናቸው ሞዴሎች ለእኛ ሀገር ገበያ አቅርበናል ማለት ነው። እነዚህ አራቱ ራይድ ደረጃ ለሚሰሩ ለታክሲ፣ ለቤተሰብ፣ ለልጆችን ቴኬር የምታደርግበት የተለያየ ብቻ በአቅምን ያገናዘበ ብለን ያሰብናትን አዮን ዩቲ የምንላትን እጅግ ዘመናዊ የሆነች ምርጥ የምትባል መኪና በ400 ኪሎ ሜትር በፉል ቻርጅ 420 ኪሎ ሜትር ትሄዳለች። ከዛ በተጨማሪ ደግሞ እንደዚሁ የባትሪ ካፓሲቲውም 44.1 ኪሎዋት አወር የሆነ ባትሪ ካፓሲቲ ያለው ማለት ነው። ከዛ ደግሞ የሞተር ጉልበቱም ደግሞ 100 ኪሎዋት የሆነ ነው። ይሄ እንግዲህ ትንሹ ነው። ከዛ ደግሞ ሚዲየም SUV ብለን ደግሞ መካከለኛ የፋሚሊ ካር ብለን ደግሞ ያሰብነው አዮን ቪሆምን ነው። አዮን ቪሆምን እንደምትመለከተው እሱም 520 ኪሎ ሜትር ይሄዳል በፉል ቻርጅ። ስለዚህ የእሱ የባትሪ ካፓሲቲውም 62.2 ኪሎዋት አወር ነው። እንደዛ እያለን እነዚህን የመሳሰሉ መኪኖችን እንግዲህ ወደ ገበያ አቅርበናል። በሌክዠሪ ደረጃ ደግሞ ስንመለከታቸው እንግዲህ ሃይፕቴክ ኤችቲን በምንመለከትበት ሰዓት 670 ኪሎ ሜትር በፉል ቻርጅ ይሄዳል። ከዛ ደግሞ የሃይፕቴክ ኤችኤል ደግሞ ሞር ሌክዠሪ የምንለው ይሄኛው ስፖርቲ ብለን ጨምረንበታል። እየከፍ እያለ ይመጣል ማለት ነው። እሱም 700 ኪሎ ሜትር በፉል ቻርጅ ይሄዳል ማለት ነው። በጣም አሪፍ። ምናልባት ለየት የሚያደርጋችሁ ምንድን ነው? ወደ ጥቅሞቹ ስንመጣ የመጀመሪያው ያው ሁልጊዜም ሲሆን መኪና ስንገዛው መቼ የሚያሳስበን ቀጥሎ የት ወስደዋለሁ። ስለዚህ ቤቱን ይፈልጋል መኪና ገዢውን ወይም ደግሞ የተሸጠበትን ቦታ ይፈልጓል። ስለዚህ ዞሮ መምጣቱ ስለማይቀር የኛ አፍተር ሴልሳችን ሬዲ ነው። ይሄንን በደንብ ማየትና መጎብኘት የሚቻል ስለሆነ ያንን ያማከለ ነው ብለን እናስባለን። ከዛ በተጨማሪ ደግሞ እንደዚሁ ዋራንቲያችንም የ8 ዓመት የባትሪ ዋራንቲ እንሰጣለን። ከዛ ደግሞ የ6 ዓመት የፉል መኪናውን ደግሞ አጠቃላይ የዋስትና የምንሰጥ ይሆናል በ6 ዓመት። ከዛ ደግሞ በኪሎ ሜትር ስናስበው ወይ እስከ 150 ሺህ ድረስ ባለው which come first በሚለው
በዛ መሰረት ዋራንቲ ፕሮቫይድ እናደርጋለን ማለት ነው። ከዛ በተጨማሪ እንግዲህ ቴክኒሻኖቻችንም እንደዚሁ ዝግጁ ናቸው። በራሳቸው በቻይኖቹ በካምፓኒው ሰዎች ትሬኒንግ ወስደዋል። በሴልስም ደረጃ እኛም እንደዚሁ ትሬኒንጎችን ወስደናል። እንደዚሁ የእውቀት ሽግግሩ በዛው ልክ እየሄደ ነው ማለት ነው ያለው። GAC Group, formerly known as Guangzhou Automobile Group Co. Ltd. ጋክ ግሩፕ በቻይና መንግስት የሚተዳደር ስመጥር ኩባንያ ነው። ድርጅታችን በቻይና ሀገር በአውቶሞቲቭ ኢንዱስትሪው ከቀዳሚዎች ውስጥ የሚመደብ ግዙፍ መኪና አምራች ነው። የተለያዩ ብራንድ ያላቸው ተሽከርካሪዎችን የሚያመርትም ሲሆን ለገበያ በሚያቀርባቸው ምርቶቹ ተቀባይነትን አትርፈዋል። ድርጅታችን ለየት የሚያደርገው ዘመኑን የዋጁ ቴክኖሎጂ የሚጠቀሙ የኤሌክትሪክ ተሽከርካሪዎችን በማምረት ለገበያ ያቀርባል። ጋክ ግሩፕ በደንበኞቹ ያገኘውን ተቀባይነትና የገነባውን መልካም ስም በመጠቀም ከቻይና ባለፈ በ86 ሀገራት ምርቶቹን እያቀረበ ይገኛል። ኢትዮጵያና ቻይና የረጅም ጊዜ ወዳጅነት ያላቸው ሀገራት ናቸው። በአሁኑ ወቅት ኢትዮጵያ ኢኮኖሚዋ በከፍተኛ ሁኔታ እያደገ ይገኛል። ከቅርብ ጊዜ ወዲህ የኢትዮጵያ መንግስት ለኢንዱስትሪ ሽግግርና ለመሰረተ ልማት ሰፊ ትኩረት ሰጥቷል። እንዲሁም ለውጭ ባለሀብቶችና ኢንቨስተሮች ምቹ ሁኔታዎችን ዘርግቷል። በተለይም የሀገሪቱ መንግስት ለአረንጓዴ ኢኮኖሚ የሰጠው ልዩ ትኩረትና የኤሌክትሪክ ተሽከርካሪ ለማበረታታት የወሰዳቸው ውሳኔዎች የኢትዮጵያን የመኪና ገበያን እንድንቀላቀል ዋናው ምክንያት ሆኗል። I would like to extend my warmest welcome to the management and staff of GAC Motor. ይህ ሁነት ከምርት ማሳያ ማስመረቅ የዘለለ ትርጉም አለው። ይልቁንም ዓለም አቀፍ ስም ያላቸው ኩባንያዎች በኢትዮጵያ ላይ ያላቸው መተማመን እያደገ ስለመምጣቱ ማረጋገጫ ነው። እንዲሁም ኢትዮጵያ የትራንስፖርት ዘርፉን ለማዘመን በምታደርገው ጥረት ትልቅ አቅም ይሆናል። ኢትዮጵያ በበርካታ የቢዝነስ መስኮች ለውጭ ባለሀብቶች ተመራጭ የኢንቨስትመንት መዳረሻ ናት። የኢትዮጵያ መንግስት ለኤሌክትሪክ ተሽከርካሪ ዘርፍ ልዩ ትኩረት ሰጥቷል። ለዚህም በርካታ አስቻይ ሁኔታዎችን አመቻችቷል። በተለይም በቅርቡ ጸድቆ ወደ ተግባር የገባው የኤሌክትሪክ ተሽከርካሪ ፖሊሲ በርካታ ማበረታቻዎችን አካቷል። በአውቶሞቲቭ ኢንዱስትሪው ዓለም አቀፍ ስምና ዝና ያለው ጋክ የኢትዮጵያ ገበያን በመቀላቀሉ ደስ ብሎናል። የዚህ ኩባንያ መምጣት በሀገራችን የመኪና ገበያ ጥራት፣ ፈጠራና ተወዳዳሪነት እንዲኖር ያስችላል። አሁን ደግሞ እንግዲህ የምንመለከተው የሰፊው የተንጣለለው እንግዲህ የጋራጅ ፋሲሊቲያችንን ነው የምንመለከተው። ይሄ ማለት እንግዲህ በአፍተር ሴልስ በኋላ ከሽያጭ በኋላ የምናገኘው የሰርቪስ ሴንተራችንን ነው። እንግዲህ እንደምትመለከተው ይሄ ጥራቱን የጠበቀ ወይም ደግሞ ዘመናዊ የሚባለው የሊፍት ስታንዳርዱን የሚያሟሉ አፍተር ሴልስን የተመለከተ ነው። ስለዚህ የምትመለከታቸው እነዚህ ሊፍቶች ቀጥታ ከቻይና የተገጣጥሞ እዚህ መጥተው የተገጠሙ ናቸው። ስለዚህ ታስቦበት በደንብ ምክንያቱም መኪኖቻችን ምንድን ነው የምናደርጋቸው ከዛ በኋላ እንዴት ነው የሚሆኑት የሚለው በደንብ የምናገኛቸው ናቸው ማለት ነው። ይህንን የጋራጅ ፋሲሊቲውን በምንመለከትበት ጊዜ በብዙ የተዘጋጀንበት እንዲያው ካለው የሀገራችን የባለሙያ እጥረት አኳያ ችግር ፈቺ ይሆናል ብለን የምናስበው ከጂኤሲ ከራሱ ስልጠናዎችን የወሰዱ ብቁ የሆኑ ቴክኒሻኖቻችን አሉ። እነሱም እንደዚሁ የራሳቸውን ሙያዊ ብቃታቸውን ተጠቅመው ከዛ ከጂኤሲ ደግሞ በሚሰጣቸው የትሬኒንጎች ያንን ካፓሲቲያቸውን ከፍ እያደረጉ የመጡበት እነሱም እጅግ ደስተኛ ሆነው ፕሮዳክቶችን በደንብ የማወቅ የመመርመር ችሎታቸውን እያሳደጉበት ያሉበት ነውና ሊፍቶቹን እንግዲህ እንደምትመለከታቸው ያው የኤሌክትሪክ መኪና በሚያስፈልገው ልክ በክብደቱ በመጠኑ ጭምር ተመራጭ የሆነውን የሊፍት ስታንዳርድ አሟልተው ራሳቸው ከሚሰሩበት ከቻይና ይዘውት የገቡት ማሽን ነው ማለት ነው። ስለዚህ ይሄ ሁላችንም እንደምንመለከተው ደረጃውን የጠበቀ በዚህም በግራም በቀኝም የምታያቸው እነዚህን የመሳሰሉ የሊፍት ማሽኖች አሉ ማለት ነው። ከዛ በመቀጠል እንግዲህ ወደ ኋላም ስንመለከታቸው ሌሎች ተጨማሪ ሊፍቶች አሉ። እነዚህ ሊፍቶችም ባትሪውን ለማንሳት ባትሪ ሜንቴን ለማድረግ የምንጠቀምባቸው ለብቻው ደግሞ የራሱ የባትሪ ማውረጃ ማሽን አለ። በዛ በኩል ደግሞ የምንመለከተው የፔንት ቡዛችን ነው። የቀለም ክፍል ቀለም መቀመሚያና እንደዚሁ ኦቨን ተብሎ በሚታወቀው በኢትዮጵያ ስታንዳርድ የማሞቂያና የቀለም እንትን ነው። እዛ ጋር ቦዲ የምንሰራባቸው ሁለት ስቴሽኖች አሉን ማለት ነው። ስለ መለዋወጫ እቃዎች እናንሳ። ትልቁ ፈታኝ ነገር እሱ ይመስለኛል። እሱ ላይ ያላችሁ ዝግጁነት ምን ያክል ብቁ ናችሁ የቀረባችሁት? ያው እንግዲህ ከአንድ እንትን አውቶራይዝድ ዲስትሪቢዩተር ነው ብለን ስናስብ እነዚህን ሶስት ነገሮች ማሟላት አለበት። አውቶራይዝድ ዲስትሪቢዩተር ነው ማለት የመጀመሪያው ፕሮዳክቱን ማምጣት ነው።
ከፕሮዳክቱ ቀጥሎ ደግሞ የአፍተር ሴልስ የጥገና ማዕከሉን ሬዲ ማድረግ ነው። ከአፍተር ሴልስ የጥገናውን ማዕከል ደግሞ ምንን ያካትታል? የመለዋወጫውን ጭምር ያካትታል ማለት ነው። መለዋወጫ የለውም ማለት እዚህ ጋር ጥገና ማካሄድ ይችላል ማለት አይቻልም። ስለዚህ ያንን ስለማይችል በፓራራሊ ማቴሪያሉንም ወይም ደግሞ ስፔር ፓርቱንም የማምጣት ግዴታችን ነው ማለት ነው። ስለዚህ ያንን እያደረግን ነው ያለነው። ስለዚህ የምንም አይነት የስፔር ፓርት የመለዋወጫ ችግር አይገጥመንም ብለን እናስባለን። እስኪ በመጨረሻ ብዙውን ጊዜ የሚገጥመው ችግር ምንድን ነው? ሶርሳቸው የማይታወቅ ምርቶች ናቸው ብዙ ጊዜ ገበያ ላይ የሚስተዋሉት እና ይህ ደግሞ ሸማቹን፣ ተጠቃሚውን፣ ደንበኞቹ ኢትዮጵያውያንን የሚጎዳና ዋስትና የሌለው ተጠያቂነቱ የማይታወቅበት አጋጣሚ ይፈጠራልና ከዛ አኳያ እንዳልከው ጂኤሲ ዓለም አቀፍ ብራንድ ነው፣ ጥሩ ስም ያለው ነውና ይህን ችግር ከመፍታት አኳያ ዋስትና ኑሮ ሰዎች ተማምነው እርግጠኝነት ተሰምቷቸው እንዲገዙ እዛ ላይ ያለውን ስሜት ብታወራን ደስ ይላል። በጣም ጥሩ። ይህን ጥያቄ ምንድን ነው መሰለህ ብዙዎች ሰዎች እንግዲህ ቅድም ለማንሳት እንደሞከር ነው መኪኖች ይመጣሉ ከያቅጣጫው ይመጣሉ። ከዛ ግን ኢቭን አሁን እኮ በሀገራችን ደረጃ ሻንሲ ቁጥር ሁሉ ተለጥፎ ዓመተ ምህረት የምንቀይርበት ዘመን ላይ ደርሰናል እና ያ ከስተመሩን እንዴት ነው ማመን የሚችለው የውጭ ገበያን የምትለው ለሁሉም ከስተመር ማረፊያ እንዳጣ ነው እኔ የሚሰማኝና ለምን እኛ ጋር እንኳን አሁን ከፋክተሪ ኦልሬዲ አውቶራይዝድ ዲስትሪቢዩተር መሆናችንን ያወቁ ከስተመሮች በጣም በብዛት እየመጡ ነው ወደኛ። ለምን ያንን ፍራስትሬሽን ዜሮ ስለሚያደርገው። ለዚህ የምመልስልህ ምላሽ እጅግ ተመጣጣኝ የሆነ ወይም ደግሞ ይሄ መኪኖች መጥተዋል ብለው ስናስብ በትክክለኛ ሶርሳቸው ታውቆ ሲገዛ የዛኔ ሁሉም ልቡን አርፎ ባለው በሚችለው ካፓሲቲ መጠን መኪኖችን ይገዛል። ባለው ነገር እንዲገዛ የሚያደርገው ምንድነው? ታማኝ የሆነ ቦታ ስለሚያገኝ ማለት ነው። ስለዚህ ታማኝነት የመጀመሪያው የመኪና ሶርስን ማወቅ ትልቁ መኪና እንድትገዛ የሚያደርግህ ነገር ነው። ታማኝነት የምልህ ያንን ነው። ምክንያቱም ሶርሱን አወቅከው ማለት ነገ ስትገዛ ታምንበታለህ። ከዚህ ቦታ የሚመጣ መኪና ነው ቢበላሽብኝ እዚህ ጋር መጣዋለሁ የሚለውን ምላሽ ትሰጣለህ ማለት ነው። ከስጋት ነፃ ያደርገዋል ማለት ነው። እስኪ ውስጣዊ ክፍሉን ደግሞ እንመልከት። ምናልባት በብዙ መልኩ የዘመነ ይመስለኛልና እዚሁ በቀላሉ አክሰስ ማድረግ ይቻላል። የተለያዩ ፋሲሊቲዎች ያሉትና እስኪ መሰረታዊ ነገሮችን አድቫንስድ የሚያደርገውን ነገር እናውራ። መልካም እንግዲህ መኪናው ላይ ከማየት አንፃር እጅግ ብዙ የሆኑ እንትኖች ይኖሩታል፣ ፊቸሮች አሉት። ለምን በጣም ሌክዠሪየስ፣ ምክንያቱም የኛ ፍላግሺፕ ሞዴላችን ብለን ነው የምናስበው ነው። ስለዚህ የተለያዩ ይሄ አውቶ ድራይቭ ማድረግ የሚቻል መኪና ነው። ራስ ጉግል ማፕ ላይ ወይም ደግሞ የራስን ማፕ ተጠቅመህ እንትኑን ከሰጠኸው በኋላ ራሱ ቀጥታ እንትን ያደርጋል ማለት ነው። ስለዚህ እዚህ ላይ አሁን መኪኖቹም ላይ በምንመለከት ሰዓት መኪናውን ሙሉ ለሙሉ አውቶ ዙሪያውን ማየትና ምንድነው ያለው የሚለው ማየት ትችላለህ። እያንዳንዱ ነገር እዚህ ስክሪን ላይ መቆጣጠር ትችላለህ። ሌላው ለየት የሚያደርገው ሁለተኛ ተሳፋሪ ወንበር ላይ በምትመለከትበት ሰዓት የራሱ ስክሪን አለው። ራሱ እዚህው እጅ አርም ረስቷ ላይ የራሱ ስክሪን አለው። በዛ ስክሪን መሰረት እንትን ያደርጋል ማለት ነው። አድጀስት ማድረግ ትችላለህ። ይሄንን ስክሪን መቆጣጠር ትችላለህ። ልጆች ወይ አንተ ልትሆን ትችላለህ በድራይቨር ሆነ ከኋላ ቁጭ ብለህ ራስህን እያሳረፍክ እየተዝናና አይዘር የስራ ስብሰባ ማድረግ ትችላለህ ኮኔክት አድርገህ እና ያ ሌክዠሪነቱን እንደጠበቀ ያደርገዋል ማለት ነው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር ስለ ግምጃ ቤት ጨረታ ኢንቨስት ኢትዮጵያን የተመለከተ መረጃ ስለ ተኪ ምርቶችም አነሳን። በዝርዝር ጉዳያችን ደግሞ በኢትዮጵያ ስለተዋወቀው አዲስ የመኪና ብራንድ አነሳን። እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን ወደ እናንተ አደረስን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።